ሐዋሳ ገብርኤል ስትመጣ ቆነጃጅ ሴቶች ተዘጋጅተውላል መጠጥ ተዘጋጅቶላል ናዘሙት እየተባልከ ነው ተዋርደናል ኦርቶዶክሳን አሁን ፕሮሞት የምታደርገው ልጅ እኔ ነኝ ምንም ማስተባበያ ምናምን አያስፈልገውም ነገር ግን በጣም ብዙ ትልልቅ የምትባሉ ሰዎች በእኔ ፐርሰናል አካውንት መጣችሁ ብዙ ነገር ጽፋችሁልኛል እንዴት ሃይማኖትሽን ትሸጫለሽ እንዴት ሃይማኖትሽን ለሌላ ሃይማኖት አሳልፈሽ ሚዲያ ላይ ታወጫለሽ ላላችሁ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃል እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው ምናልባት ተቃውሞ ሊገጥመኝ ይችላል የብዙ እንጀራ መዝጋት እንዳይሆን ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም የኢትዮጵያ ቤተክርስቲያን ዓላማ አይደለም አባቶቻችን አላወረሱንም አባቶቻችን ያላወረሱንን ነገር መጠቀም ደግሞ ውድቀትን ነው የሚያመጣ አይደለም እዛ ያሉት ፓስተሮችና ምናምኖች ቀርቶ እኛ ጋር ታቦት ተሸክመው ካህናቶች መድረክ መሪዎች ቆመው የሚይዙት እያንዳንዱ ስብከት ገንዘብ ነው አሁን የፊት ለፊታችን የምናከብረው በዓል ታኅሳስ 19 ላይ ላምጣችሁ ታኅሳስ 19 እንደምታውቁት የቅዱስ ገብርኤል ዓመታዊ ክብረ በዓል ነው እርሱም ሰለስቱ ደቂቅን ከተጣሉበት የእሳት ወላፈን ወይንም ደግሞ የተጣሉበት የእሳት ጉድጓድ ውስጥ ደርሶ ያወጣቸው ነገ ታኅሳስ 19 ከአንድ ቀን በኋላ አቤት 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 ደረሰ ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን ቀጥታ ወደ ቪዲዮ እናልፋለን ሰብስክራይብ ለምንድነው ማታረጉት አሁን የፊት ለፊታችን የምናከብረው በዓል ታኅሳስ 19 ላይ ላምጣችሁ ታኅሳስ 19 እንደምታውቁት የቅዱስ ገብርኤል ዓመታዊ ክብረ በዓል ነው እርሱም ሰለስቱ ደቂቅን ከተጣሉበት የእሳት ወላፈን ወይንም ደግሞ የተጣሉበት የእሳት ጉድጓድ ውስጥ ደርሶ ያወጣቸው እና ትንቢተ ዳንኤል ምዕራፍ 3 ከቁጥር 12 ጀምሮ ሲናገር ምን ይላል መሰላችሁ ናቡከደነጾር ሶስቱን ወጣት ሕፃናት እሳት እንዲጣሉ እሳት ጉድጓድ አስሞልቶ ከጣላቸው በኋላ ከመካከል ከእሳቱ ውስጥ ሆነው እርሱ ብቻ አራተኛ ሰው ተጨምሮ ሲመለከት ወይም ሲመላለስ ያይ ነበር ስንተኛ ሰው አራተኛ ሰው በተለየ መልኩ ደግሞ ምን እንዳለሱ የአራተኛውም ከነሱ ጋር የሚመላለሰው ሰው መልኩ የአማልክት ልጅ ይመስላል መልኩ የማን ልጅ ይመስላል የአማልክት ልጅ መልክ ይመስላል ይላል ቀድም ሙሴ ካየውና ይሄኛው ናቡከደነጾር የሚባለው የእግዚአብሔርን ራእይ ከተመለከተበት በጣም የሚቀርበው የትኛው በሐመልማሉና በነበልባሉ ያየነው ራእይ ይበልጣል ወይስ የእግዚአብሔር መልአክ ቆሞ በእነሱ መካከል ሲመላለስ ማየቱ ይበልጣል የእግዚአብሔር መልአክ ይበልጣል በነገራችን ይሄ ለምን እንደሆነ ታውቃላችሁ ነቢያት ዘመኑ እየቀረበ አምላክ ሰው የሚሆንበት ጊዜ እየቀረበ ሲመጣ በገሃድ እስከሚታያቸው ድረስ ይመለከቱት ነበር ሰው እንደሚሆን ያጠይቀላቸው ነበር እና እያንዳንዱ ሰው ነኝ ብሎ በሚነግራቸው ወይም ሰው ሆናለሁ ብሎ በሚያስተላልፈው መልእክት ላይ የትም ቦታ ላይ መቤታችን አትታጥ ሐዋሳ ገብርኤል ስትመጣ ቆነጃጅ ሴቶች ተዘጋጅተውላል መጠጥ ተዘጋጅቶላል ናዘሙት እየተባልከ ነው ተዋርደናል ኦርቶዶክሳን ባለማተብ ኮንኬን ቪዲዮ 50 ጊዜ ሼር ያርክ ሙሉ አዳምጠኝ ሳትዋረድ በጊዜ ሳትቃጠል በቅጠል አለች አራዳ አዳምጦና መለስበታል እና ማራኪው ሀገር ሐዋሳ በሰላም መንተውሰነን እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን እንጠብቀው እናንተን ነው ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች የተለያዩ የውጭ የሀገር ውስጥ መጠጦች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታል ተመልከቱ ኦርቶዶክሳዊ ተነቃል ኦርቶዶክሳዮች ጠጮች ናቸው ሰካራሞች ናቸው ዘሟቾች ናቸው እየተባልክ ነው ብራዘር ቃል በቃል እየተሰደብክ ነው ሐዋሳ ገብርኤል ስትመጣ ቆነጃጅ ሴቶች ተዘጋጅተውላል ናጨፍር ናጠጣ እየተባልክ ነው ሐዋሳ ገብርኤል ብላ ነው ስሙን የጠራቸው እንደው ይሄ ድርጅት 5 ስታር ኢንተርናሽናል ሆቴል ይባላል በሐዋሳ ላይ የሚገኘው እንደዚህ አይነት መዘባበት እንደዚህ አይነት ስድብ በኦርቶዶክስ ላይ የሚቀጥል ከሆነ ነገ ዋጋ ትከፍልበታለህ ቤቱን ካላቁ አጥሩን አይነቀንቁ ነው ዛሬውኑ ይሄ ድርጅት በይፋ ወጥቶ ማናጀሩ ይቅርታ እንዲጠይቅ ማታደርግ ከሆነ ነገ
ኦርቶዶክስ ተሰደበች፣ ኦርቶዶክስ ተናቀች የሚባል ነገር የለም። ነገ ሳትቃጠል በቅጠል ነው። ተናግሬያለሁ። እኔ ሚቆ ተናግሬያለሁ። እንደዚህ አይነት ስድብ፣ እንደዚህ አይነት ንቀት በህይወቴ አይቼ አላውቅም። ከምሬ የምላችሁ ሰው ገብርኤል የሚሄደው ታቦት ሊያስገባ እግዚአብሔርን ሊያመሰግን እንጂ ጭፈራ ቤት ሊዘሙት አይደለም። ግን ኦርቶዶክሳውያን በዚህ መልኩ ማስታወቂያ ተሰርቶባቸዋል። አሁን ፕሮሞት የምታደርገው ልጅ እኔ ነኝ። ምንም ማስተባበያ ምናምን አያስፈልገውም። ነገር ግን በጣም ብዙ ትልልቅ የምትባሉ ሰዎች በእኔ ፐርሰናል አካውንት መጣችሁ ብዙ ነገር ጽፋችሁልኛል። እንዴት ሃይማኖትሽን ትሸጫለሽ? እንዴት ሃይማኖትሽን ለሌላ ሃይማኖት አሳልፈሽ ሚዲያ ላይ ታወጫለሽ ላላችሁኝ ምንም አይነት የሃይማኖት ተልዕኮ የለኝም። ምንም እኔ በፐርሰናሊ የኦርቶዶክስ እምነት ተከታይ ነኝ። እምነቴንም በጣም አከብራለሁ። ነገር ግን እንደዛ ብላችሁ እንደ ትንሽ ታይታችሁ ስለመከራችሁኝ አመሰግናለሁ። ምንም አይነት ተልዕኮ የለኝም። እኔም ሆንኩ ክለቡ ምንም አይነት የሃይማኖት ተልዕኮ የለንም። እዛ ላይ ስራዬ ምንድነው? ክለቡን ለብዙ ሰዎች ተደራሽ ማድረግ ነው ስራችን፣ የኔም ሆነ የሌሎቹ ማለት ነው። ስራችን እሱ ነበር። ነገር ግን ስክሪፕቱን አንደርስታንድ የማድረግ ችግር ነው። በጣም ይቅርታ። ቪዲዮውን አጥፉትና ይቅርታ ቪዲዮ ስሪ ባላችሁ መንገድ ሰርቻለሁ። ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። ምን አለ መደራደር ባይኖር፣ ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ። ግን ባለማዊ ሕግ ባለማዊ ስርዓት በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ። እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና፣ የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩ ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምዕመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይሄን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክለኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ እንለው የምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። ወደ ብፁዕ አቡነ አብርሃም ልግባላችሁ፣ ላሰማችሁችን ነገር ከሰሞኑ አጀንዳ ጋር። ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም፣ የኢትዮጵያ ቤተክርስቲያን ዓላማ አይደለም። አባቶቻችን አላወረሱንም። አባቶቻችን ያላወረሱንን ነገር መጠቀም ደግሞ ውድቀትን ነው የሚያመጣ። እኛ ያላከበርነውን የገንዘብ መለመኛ ያደረግነውን ታቦተ ሕግ ማንም ሊያከብርልን አይችልም። ለዚህም ነው አድረን እንድንለምን ቤተክርስቲያን ላይ ሳይሆን በዚሁ ወንጌል በምንማርበት ገበያም ላይ ሳንወጣ በዚሁ እንድናደርጋር የቤተክርስቲያኒቷን ክብር ለመጠበቅና ለማስጠበቅ ነው። ስለዚህ ይህን ያህል ያደከምናችሁ
የምትሰጡትም እንድትሰጡ ለዚህ ደግሞ ስጦታ ያላቸውን ወንድሞቻችንን እህቶቻችንን ከተለያዩ አቅጣጫዎች መጥተው ይህን ያህል ያመሹት እንደ አጥቢያ ከሆነ አጥቢያቸው የና ኃይለ መስቀል የእህቶቻችን ከአዲስ አበባ የመጡት አዲስ አበባ ነው። ግን ይህችን ቤተክርስቲያን የነሱ ናት። የትም ያለች ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሆነች የሁላችንም ናትና ይመለከተናል። ተባብረው መስራትን ልማድ እናድርገው። አባቶቻችንም ያወረሱን ነው። እኛም የምናመሰግነው ከዚህ በፊት ደጋግመን የተናገርነው ይሄንን ቃል በቃል ምን ብለን ካህናት ታቦት ተሸክመው ለረጅም ሰዓት ስብከቱ በሙሉ የልማት ስራ ህንፃ ልናሰራ፣ አጥር ልናሳጥር፣ ፎቁን ልናስጨርስ፣ ግቢውን ልናነጥፍ፣ ልናድሰው ህንፃውን እንደሚል ልመናን አይደለም። እዛ ያሉት ፓስተሮችና ምናምኖች ቀርቶ እኛ ጋር ታቦት ተሸክመው ካህናቶች መድረክ መሪዎች ቆመው የሚይዙት እያንዳንዱ ስብከት ገንዘብ ነው። ሁላችን ወደ እግዚአብሔር እየተመለከተን አይደለም። ቁጣችን፣ ንግግራችን፣ ኃይላችን ምናምን መሆን ያለበት ወደ ፈጣሪ እንዲመለስ ነው ምዕመኑን ማድረግ ያለብን። ያለው ግን ገንዘብ ላይ ነው። የሰሜን ሸዋውን ታሪክ እየሰማችሁት ነው አይደል? ብፁዕ አቡነ ቀለሚንጦስ የሚመሩት ሀገረ ስብከት ላይ አባ ሚልክ የተባለውን ቤተክርስቲያን አሁን ስውሯ ማርያም በሚል አጀንዳው ተከፍቶበት ያለውን ጉዳይ ታውቁታላችሁ አይደል? ደጋግሜ ነግሬያችኋለሁ። ገንዘብ ነው ካህናቱን መስቀል አስይዞ ሴት ለመቀበል ከቤተክርስቲያን ግቢ ውስጥ መንገድ ድረስ የወጡት መስቀል ይዘው የንዋያተ ቅድሳት አልባስ ለብሰው የክብር ልብስ ለብሰው ገንዘብ የምታመጣውን ሴት ለመቀበል ነበር ሲሄዱ የነበሩት። እኛ ቤተ ክርስቲያን ውስጥ መስተካከል ያለበት ነገር አለ። በጣም እልፍ ነገር አለ። ገንዘብ አምላኪያ ካህናት አሉ። አዎ አሉ። እኚህ ግን ብዙዎቹ ተቀጣሪ ካህናትን አይነካ። ብዙዎቹ በዚህ ላይ ኃላፊነት ላይ የተቀመጡ አካላትን ነው የሚመለከተው። በዚህ ጉዳይ ደግሞ ኃላፊዎችን የመገሰጽም የመምራትም ስልጣን ያለው የከፍተኛው ቤተ ክህነት ደረጃ ነው። ከጳጳስ ጀምሮ ያለው ደረጃ ነው ይሄን መገደብ ያለበት። አልተገደበም። በአንድ ቤተ ክርስቲያን ውስጥ ስንት ታቦት አለ? ስንት ታቦት አለ? ታቦታት ለምንድን ነው ከአንድ በላይ የሆኑት? ገንዘብ ሲባል አይደለም። አምልኮተ ገንዘብ ነው። የገንዘብ ታቦት ብለናቸዋል። ለገንዘብ የሚደረግ የታቦት ሽሚያ፣ የታቦትን መደራረብ፣ የታቦትን መደበል ይሄ በጣም ነውር ነው። እኛ ቤተ ክርስቲያንን ቤታችንን እንፈትሽ። እኛ እንጠይቃለን። እውነት እየተናገርን እንዲስተካከል እየጠየቅን አባቶቻችን እያከበርን ነውረኞቹን ደግሞ በአደባባይ እየገሰጸን እንቀጥላለን። የምንቀጥለው በእግዚአብሔር ፊት እንደሆነ አምነን ነው። ኃጢአት ከሰራን እንደ በደላችን ይቅር በለን ብለን እንጠይቃለን። አባቶቻችን እግር ስር እንደፋለን። እኛ በክብረ ክህነታቸው አለ ምንመጣ በሥራ ሥርዓቱ ነው መጣ። ነገ ታኅሳስ 19 ከአንድ ቀን በኋላ አቤት 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 ደረሰ። እንኳን አደረሳችሁ። በእውነት የምንባረክበትና የምንቀደስበት ትልቅ በረከትን የምናገኝበት ገና ከሕፃነታችን ጀምሮ ፍቅሩን እንደ ምግብ እያበላ እንደ ውሃ እያጠጣ ያሳደገን በቃሉ ትእዛዝ ብቻ የጠላትን አንደበት ጸጥ የሚያደርገው የምስራች ተናጋሪ ደስታን አብሳሪ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል አደራ ይሄንን ቪዲዮ የምትችሉ 19 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ። መጋቢ ሐዲስ ሊቀ መላእክት ቅዱስ ገብርኤል በሰማይ በመላእክት መካከል ጠብና ክርክር በሆነ ጊዜ በቃሉ ትእዛዝ ብቻ ተከራካሪ መላእክትን ጸጥ ያደረገ የራማው መልአክ ለዓለሙ ሁሉ ፍስሐና ደስታን የሚነግርና የሚሰብክ ይህ ቅዱስ ገብርኤል ነው። በሰይጣን ተንኮልና ማሳት ለታመሙ ሕይወትና መድኃኒት የሚሆንልን ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ቅዱስ ገብርኤል ነው። ለዓለሙ ሁሉ ለሰው ልጆች ሁሉ የደስታን ስሜት የሚያመነጭ ይህ ቅዱስ ገብርኤል ነው። ከእግዚአብሔር ዘንድ ወደ እናታችን ወደ ቅድስተ ቅዱሳን ወደ ቅድስት ድንግል ማርያም ወላዲት አምላክ መብርሃን የእግዚአብሔር ወልድን ሰው መሆን ሊያበስራት የተላከው ይህ ቅዱስ ገብርኤል ነው። ለካህኑ ዘካርያስም የመጥምቀ መለኮት ቅዱስ ዮሐንስን መወለድ ብስራት የተናገረ ይህ ቅዱስ ገብርኤል ነው።
አባቱን ባላመነው ጊዜ አንደበቱን ዘግቶ የሄደ ይህ ቅዱስ ገብርኤል ነው። ለነቢዩ ዳንኤል ራእይን የገለጸለት፣ ለነቢዩ ሄኖክም ደግሞ ጥበብና ምስጢርን ያሳወቀው ይህ ቅዱስ ገብርኤል ነው። ሊቀ ሰማዕታት ቅዱስ ጊዮርጊስን የተራዳው ቅዱስ መርቆሬዎስንና ቅዱስ ገላውዴዎስን ደግሞ ከሰማይ የእሳት ሰይፍ የብርሃን ሰይፍ የሰጣቸው ይህ ቅዱስ ገብርኤል ነው። አንጌቤናዊቷን ሰማዕት እናታችን ቅድስት ኢየሉጣንና የ2 ዓመት ከ9 ወር ሰማዕቱን ሕፃን ሰማዕቱ ቅዱስ ቂርቆስን ከፈላ ውሃ የታደጋቸው ይህ ቅዱስ ገብርኤል ነው። ቅዱሳን እናቶቻችንና አባቶቻችን ከመወለዳቸው በፊት የመጸነሳቸውን ዜና ለወላጆቻቸው መጥቶ የሚያበስራቸው ይህ ቅዱስ ገብርኤል ነው። እነዚህ ቅዱሳን እናቶቻችንና አባቶቻችን ከተወለዱ በኋላም ደግሞ በሕይወት ዘመናቸው ሁሉ ተጋድሏቸውን እንዲያጸኑና በሃይማኖታቸው እንዲቆሙ የሚራዳቸው ይህ ቅዱስ ገብርኤል ነው። ለእኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ደግሞ ከሰይጣን ወጥመድ እንድንድን የሚያደርገን፣ ጠላታችንን እንደ ትቢያ እንደ አመድ የሚያበንልን፣ ጸሎትና ልመናችንንም ሁልጊዜም ከኃያላን ጌታ ፊት እየቀረበ የሚያሳርግልን የሚያቀርብልን፣ በመዓልትም በሌሊትም በማንኛውም ጊዜ ምስጋናችንና ጸሎታችንን የሚያደርስልን ይህ ቅዱስ ገብርኤል ነው። የካህናትን የማዕጠንት መዓዛ በ24ቱ ካህናተ ሰማያት ማዕጠንት ላይ ወስዶ የሚያስቀምጥልን ይህ ቅዱስ ገብርኤል ነው። የሞተውን የሚያስነሳ፣ የተጨነቀውን የሚያረጋጋ፣ የታመመውን የሚፈውስ፣ የአዘነውን የሚያስደስት፣ ወገን ዘመድ ለሌለው ወገን ዘመድ የሚሆን፣ በተሰጠው ቃል ኪዳን እኛ ኃጢአተኛና ወራዳ ልጆቹ ገና ስሙን ስንጠራ የስሙን የመጀመሪያ ፊደል ስንጀምር ከአውሎ ነፋስ ፈጥኖ የሚደርስና ጠላቶቻችንን እንደ ጢስ የሚያበንልን፣ እንደ ትቢያ የሚበትንልን፣ አልፈታ ያለንን የሕይወታችንን ቋጠሮ በሙሉ የሚፈታልን ሩኅሩኅና የዋሁ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ታኅሳስ 19 ሰለስቱ ደቂቅ አናንያ አዛርያና ሚሳኤልን ከእቶን እሳት ያዳነበት ታላቅ ዓመታዊ ክብረ በዓሉ ነው። ሊቀ መላእክት ቅዱስ ገብርኤል በስሙ በስሙ ማንኛውም ሰው አቅሙ በሚፈቅደው መልኩ ለተቸገረ ሰው ለመጸወተ፣ መታሰቢያውን ላደረገ፣ ዝክሩን ለዘከረ፣ በስሙ በተሰራች ቤተክርስቲያን ተገኝቶ ማንኛውም አቅሙ የሚፈቅደውን ያክል ስጦታ ሊያበረከተውን ሰው ሁሉ የአዘነ የተቸገረና የተጨነቀውን ሰውም በስሙ ያጽናና። ማለትም አይዞህ አይዞሽ ሊቀ መልአኩ ቅዱስ ገብርኤል እያለ ምንም አትሆንም እርሱ ያውቃል ብሎ በስሙ ያጽናናን ሰው እስከ ዕለተ ሞቱ ድረስ ለዚያ ሰው የሕይወት ዘመን ጠባቂው ትሆንለታለህ የተባለና ከዚህ ዓለም ሕይወት ከተለየ ከአረፈ ከሞተ በኋላም ደግሞ ሰማያዊት ኢየሩሳሌምን እስከሚያይ ድረስ ከጎኑ ጠበቃ ሆነ ትቆምለታለህ የተባለው የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ታኅሳስ 19 ሰለስቱ ደቂቅ ሦስቱ ሕፃናትን ከእቶን እሳት እንዳዳናቸው እኛስ የእርሱን በዓል በማክበር ዝክሩን በመዘከር መታሰቢያውን በማድረግና ለተቸገሩ ሰዎች ደግሞ በእርሱ ስም አቅማችን በፈቀደው መልኩ በመዘከርና በመመጽወት የበረከቱ ተካፋይ ብንሆንና በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን ብንታሰር ምን ይመስላችኋል? ይህንን ቪዲዮ ቀድሜ የሰራሁበት ዋናው ምክንያትም ሰዎች ለበዓሉ ቀድሞ እንዲዘጋጁና በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን እንዲታሰሩ ከማለት ነው። የሊቀ መልአኩ የቅዱስ ገብርኤልን ዋናውን ቃል ኪዳንና የበዓሉን ዋና ዓላማ በቀጣዩ ቪዲዮ እሰራላችኋለሁ። እንግዲህ ይሄ ቪዲዮ ለሁሉም ሰው እንዲዳረስ እናንተም የበኩላችሁን ተወጡ እያልኩ መድኃኔ ዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ገብርኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ